አሰብኩት ዛሬ ቃል ይዞልን የሚመጣ ብዙ ዘመን አብረን ያገለገል የእግዚአብሔር ሰው ፓስተር ወንድዬ ነው እና ረጅም ዘመን ጌታን ያገለገለ እግዚአብሔር የሚጠቀምበት ነው። ፓስተር ወንድዬ ከዚህ በፊትም አገልግሎናል። እንዴት ነው ዌልካም የምትሉት? ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እንዴት አደራችሁ? ጌታ መልካም ነው። እግዚአብሔር ይመስገን። በእናንተ ፊት እንዳገለግል የረዳኝን እግዚአብሔርን በመጀመሪያ ላመሰግነው እወዳለሁ። ክብር ለሱ ይሁን። ለእግዚአብሔር እስቲ ክብር ስጡ። ሃሌሉያ። ደግሞ እናንተን እንዳገለግል የጋበዘኝን የዚህ ቤተክርስቲያን መስራችና መሪ ፕሮፌት ሄኖክን እግዚአብሔር ይባርክህ በሉልኝ እስቲ። ደግማችሁ ባርኩት እስቲ። ለእናንተም ክብር አለኝ። እንግዲህ እኛ ስንሰብክ እናንተም ቁጭ ብላችሁ መስማታችሁ ለእኛ ያለውን ክብር ነው የሚያሳየው። እናንተንም እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። በጣም አጭር የሆነ የእግዚአብሔር ቃል ከእግዚአብሔር ቃል እንመለከታለን። የእግዚአብሔርን ቃል ከመሰባበካችን በፊት ግን የእግዚአብሔርን ቃል እናውጃለን። ክብር ለኢየሱስ ይሁን። ከዛ አጭርን የእግዚአብሔርን ቃል አስተምራለሁ። ኢየሱስ ጌታ ነው። ሃሌሉያ። አንድ ጊዜ ሁለት እጮኛሞች ይጋቡ ነበርና በጋብቻቸው ቀን አንድ የልጅቷ አጎት የሚሆን በጣም ባለጠጋ ሀብታም ሰው ነበረ እና በሰርጋቸው ቀን ስለ ሰርጋቸው ቀን ሲያወሩ የሰርጋችን ቀን ይሄ ያንቺ አጎት ይላታል እሱ ወይ የመኪና ቁልፍ ወይ የቤት ቁልፍ ይሰጠናል ይላታል። እሷም አጎቴ ሀብታም እንደሆነ አውቃለሁ፣ ደግ እንደሆነ አውቃለሁ፣ የመኪና ቁልፍ ወይ የቤት ቁልፍ ይሰጠናል እየተባባሉ እየተነጋገሩ የሰርጋቸው ቀን ደረሰ። ከዛ ስርዓቱን ፈጸሙ። ከዛ በኋላ እስቲ ስጦታ ያላችሁ ወደዚህ መታችሁ ስጡ ሲባል በጣም ብዙ ወዳጆቻቸው ተነስተው ስጦታን ሰጧቸው። በመጨረሻም ያ ሀብታም አጎታቸው ይነሳና አንድን የተጠቀለለ መጽሐፍ ቅዱስ ወስዶ ይሰጣቸዋል እና በጣም ይናደዳሉ፣ በጣም ያዝናሉ። ምክንያቱም የሚጠብቁት የመኪና ቁልፍ ነው፣ የሚጠብቁት የቤት ቁልፍ ነው። የሰጣቸው ግን አንድ የተጠቀለለ መጽሐፍ ቅዱስ ነው። በጣም ያዝኑና የወስዱና ሼልፍ ውስጥ ያስቀምጡታል። ከአንድ ዓመት በኋላ ይሄ ባለጠጋ ሰው ወደ እነዚህ ሰው ቤት ሲሄድ በጣም የተጎሳቆለ ቤት ውስጥ ነው የሚኖሩት እና በጣም አዘነ። ቤታቸው ሳይ በጣም ጉስቋላ ቤት ነው። በጣም ማዘን ጀመረ። እኔ ሰጧቸውን መጽሐፍ አላነበቡም ወይ? አንብበውት ቢሆን ኖሮ ቤታቸው በተቀየረ በበለጸጉ ነበር እያለ መነጋገር ጀመረ። ከዛ ወደ ውስጥ ሲገባም ዝም ብሎ ተራ በሆነ ዕቃ ነበር የቤት ዕቃቸው የተሞላው እና እያዘነ መጣ። አላነበቡትም ማለት ነው የሰጧቸውን መጽሐፍ። ቢያነቡ ቤታቸው በተቀየረ የቤት ዕቃቸው በተቀየረ እያለ እያዘነ ይጠራትና የሰጧችሁን መጽሐፍ አላነበባችሁትም ይላታል። አረ አንብበነዋል እያለች መነጋገር ጀመረች። በፍጹም አላነበባችሁትም፣ አንብባችሁት ቢሆን ቤታችሁ አንብባችሁት ቢሆን የቤት ዕቃችሁ በተቀየረ ነበር ይላታል። ከዛ በኋላ መጽሐፉን አምጪ ይላታል። መጽሐፉን ከተቀመጠበት ቦታ ጠራርጋ 1 ዓመት ከተቀመጠበት ቦታ ጠራርጋ ይዛ ትመጣለች። ከዛ እሱ መጽሐፉን ይቀበልና ሲከፍተው መጽሐፍ ውስጥ 50 ሚሊዮን ብር ቼክ ነበረው። ልጠይቃችሁ፣ ለምንድን ነው ኑሯቸው ያልተቀየረው? ለምንድን ነው የእነዚህ ሰዎች ኑሯቸው ያልተቀየረው? መጽሐፉን ስላላነበቡት ነው። ልላችሁ የፈለኩት አሁን የያዛችሁት መጽሐፍ ውስጥ 50 ሚሊዮን ብር ቼክ አለ እያልኩ ሳይሆን፣ ነገር ግን የእናንተ ህይወት የሚቀየርበት ሀብት ያለው የእግዚአብሔር ቃል ውስጥ ነው። ሃሌሉያ። ኢየሱስ ጌታ ነው። ኑሯችንን የሚቀይረው ቃሉ ነው። ህይወታችንን የሚቀይረው ቃሉ ነው። መንገዳችንን የሚቀይረው ቃሉ ነው። በእግዚአብሔር ቃል የእናንተን ህይወት የመቀየር ጉልበት አለው። ክብር ለእግዚአብሔር ይሁን። ብዙ አማኞች ለምንድን ነው በድህነት ውስጥ በጉስቁልና ውስጥ የሚኖሩት ካላችሁ ከእግዚአብሔር ቃል ጋር ህብረት ስለሌለን ነው። ቃሉ የማበልጸግ ጉልበት አለው። ሃሌሉያ። ይሄንን ቃል ተነስተን እናውጅና የዛሬውን የእግዚአብሔርን ቃል እንማራለን። ሁላችንም በእግሮቻችን ቆመን የእግዚአብሔርን ቃል እናውጃለን። ኢየሱስ ጌታ ነው። አሁን የምናውጀው የእግዚአብሔር ቃል ሕያው ነው። ሃሌሉያ። እስቲ ጮክ ብላችሁ የእግዚአብሔር ቃል ሕያው ነው በሉ እስቲ። ሁላችሁም የእግዚአብሔር ቃል የሚሰራ ነው በሉ እስቲ። ዛሬ እግዚአብሔር ቃል በሉ እስቲ
በእኔ ህይወት ይሰራል በሉ። በቤቴ ላይ ይሰራል በሉ። በአገልግሎቴ ላይ ይሰራል በሉ። በመንገዴ ላይ ይሰራል። የእግዚአብሔር ቃል ሕያው ነው። ድገሙት። የእግዚአብሔር ቃል ሕያው ነው። ይሄ ቃል እኮ በጣም ድንቅ ቃል ነው። እግዚአብሔር ይመስገን። ሲተመልከቱ እግዚአብሔር ዓለማትን ካለመኖር ወደ መኖር ያመጣው በቃሉ ነው። መጽሐፍ እንደሚናገር ይሄ የምታዩት ግዙፍ ዓለም አንድ ወቅት አልነበረም። ይሄንን ዓለም እግዚአብሔር ከሌለበት ካለመኖር ወደ መኖር ያመጣው በዚህ ቃል ነው ይላል። እግዚአብሔር ይመስገን። ይሄ ብቻ አይደለም። ታውቃላችሁ ዓለማት ከተፈጠሩ በኋላ ዓለማትን ሁሉ ያጸናው ደግሞ በቃሉ ነው ይላል። የዕብራውያን ጸሐፊ እሱን ነው የሚናገረው። ዓለማትን ሁሉ በስልጣኑ ቃል እየደገፈ ይላል። የማይደገፍ ፍጥረት የለም። አንዱ ፕላኔት ከሌላው ፕላኔት ጋር እንኳን ሄዶ የማይጋጨው የእግዚአብሔር ቃል ደግፎ ስለያዘ ነው። እስቲ ጮክ ብላችሁ የእግዚአብሔር ቃል ይደግፈኛል በሉ እስቲ። እስቲ በእግዚአብሔር ቃል ተደግፌያለሁ በሉ እስቲ። ሃሌሉያ። ይሄ ብቻ አይደለም። እነዚህ ዓለማት ደግሞ የጸኑትም በእግዚአብሔር ቃል ነው። ዛሬ ቃሉ በእናንተ ላይ ይመጣል። የእግዚአብሔር ቃል ያለው ነገር በእናንተ ላይ ይሆናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ድምጻችንን ወጣ አድርገን መዝሙር 23ን እናውጃለን። እግዚአብሔር እረኛዬ ነው በሉ እስቲ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና፣ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። ከፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ውድቀቴን በሚፈልጉ ፊት ለፊት መግባት መውጣቴን በማይወዱ ፊት ለፊት አገልግሎቴን በማይወዱ ፊት ለፊት መኖሬን በማይወዱ ፊት ለፊት ትዳሬን በማይወዱ ፊት ለፊት ማግባቴን በማይወዱ ፊት ለፊት ጠበቅ አድርጋችሁ ራሴን በዘይት ቀባ፣ ራሴን በዘይት ቀባ፣ ራሴን በዘይት ቀባ፣ ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። ሞት አይከተለኝም፣ ፍርሃት አይከተለኝም፣ ጨለማ አይከተለኝም፣ እርግማን አይከተለኝም፣ በሽታ አይከተለኝም፣ ድህነት አይከተለኝም፣ አለመከናወን አይከተለኝም። እንደ ቃልህ ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። ስወጣ ይከተሉኛል፣ ስገባ ይከተሉኛል። በእግዚአብሔር ቤትም ለዘላለም እኖራለሁኝ። ጠበቅ አድርጋችሁ ለዘላለም እኖራለሁኝ። በኢየሱስ ስም ይሄ ቃል በእናንተ ላይ ተፈጸመ። በሕይወታችሁ ላይ ተፈጸመ። በኑሯችሁ ላይ ተፈጸመ። ሰይጣን ያለው ነገር አይሆንም። ሁኔታ ያለው ነገር አይሆንም። ጠንቋዮች ያሉት ነገር አይሆንም። ሟርተኞች ያሉት ነገር አይሆንም። አስማተኞች ያሉት ነገር አይሆንም። ስሜታችሁ የነገራችሁ ነገር አይሆንም። ሰዎች ያሏችሁ ነገር አይሆንም። አካባቢ ያላችሁ ነገር አይሆንም። እንዳወጃችሁት የእግዚአብሔር ቃል በእናንተ ላይ ይሆናል። እንዳወጃችሁት የእግዚአብሔር ምሕረት ይከተላቸዋል። የእግዚአብሔር ቸርነት ይከተላቸዋል። ስትወጡ ብሩክ ናችሁ። ስትወጡ ብሩክ ናችሁ።
በስራችሁ ብሩክ ናችሁ። በትዳራችሁ ብሩክ ናችሁ። በአገልግሎታችሁ ብሩክ ናችሁ። ልጆቻችሁ ብሩክ ናቸው። ስራችሁ ብሩክ ነው። በኢየሱስ ስም ብሩክ ነው። በኢየሱስ ስም ብሩክ ነው። እግዚአብሔር ግንባራችሁን እንደ ቡላይ ድንጋይ ያደርገዋል። ጉልበታችሁን እንደ ነሐስ ያደርገዋል። ጥፍራችሁ እንደ ብረት ይሆናል። ከእናንተ ጋር የሚጋጩ ይደቃሉ። ከእናንተ ጋር የሚጋጩ ይደቃሉ። ብትሰሩ ይሆንላቸዋል። ብታስታርቁ ይሆንላቸዋል። ብታገቡ ይሆንላቸዋል። ብታገለግሉ ይሆንላቸዋል። ያመናችሁ ለእግዚአብሔር ክብር ስጡ። ሃሌሉያ! እንደገና 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 እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ላንተ ይሁን። ቃልህን ባርክልን ወገኖቼ። ቃልህን እየሰሙ ደስ ይበላቸው። በኢየሱስ ክርስቶስም ቃልህን እየሰሙ ነፃ ይውጡ። ቃልህን እየሰሙ ይባረኩ። ቃልህን እየሰሙ ይስፉ። ቃልህን እየሰሙ ከበሽታቸው ይፈወሱ። ቃልህን እየሰሙ የተባረኩ ይሆኑ። እናከብረሃለን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ክብር ለኢየሱስ ይሁን። በእውነት ድንቅ ጊዜ ነው። ሃሌሉያ! ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ! ዛሬ ማስተምራችሁ አጭር ቃል ጸጋ በአማኝ ሕይወት የሚል ነው። ኢየሱስ ክርስቶስ ጌታ ነው። ጸጋ በአማኝ ሕይወት የሚል ስለ ጸጋ በጣም አጭር ግን በሕይወታችሁ ውስጥ አስፈላጊ የሆነ ነገር እንከፋፈላለን። ኤፌሶን ምዕራፍ 1 ቁጥር 2 ላይ ያለውን የእግዚአብሔርን ቃል አውጥተን እንመለከታለን። የሚገርማችሁ ረስቸው ነበር። የሚገርማችሁ ቅድም ሄንዬ እየተሰራ ያለውን አዳራሽ አብረን እያየን ነበር ጠዋት ላይ እና በጣም ነው የተገረምኩት። በቃ እግዚአብሔር ይሄንን ነገር ስላደረገ በጣም አመስግኛለሁ። ግን እሱን እያየው አንድ ቃል ወደ ውስጥ የመጣ ይሄ ዘፍጥረት ምዕራፍ 11 ላይ ያለው ቃል ለእናንተ የሚሆን ነው። ዘፍጥረት ምዕራፍ 11 ላይ ትዝ ይላችኋል፣ የባቢሎንን ግንብ ሊገነቡ ሰዎች በተነሱ ጊዜ እግዚአብሔር የተናገረው ነገር በጣም ይገርመኛል። ተናጋሪው እግዚአብሔር ነው። እነኚህ ሰዎች አንድ ሆነዋልና ይላል። አይገርምም? እነኚህ ሰዎች አንድ ሆነዋልና ይሄንን ግንብ ከመገንባት የሚያስቆማቸው ነገር የለም አለ። ሃሌሉያ! እስቲ ጎናቸውን ያለው ሰው ጨብጡትና እኔና አንተ አንድ ከሆነን በሉ። ንገሩት። እኔና አንቺ እኔና አንተ አንድ ከሆነን በሉ ይሄንን የእግዚአብሔርን ቤት ሰርተን እንጨርሳለን በሉት እስቲ። ደግማችሁ በሉት እስቲ። እኔና አንተ አንድ ከሆነን በሉ ይሄንን ቤት ሰርቶ ከመጨረስ በሉ የሚያስቆመን ኃይል የለም በሉ እስቲ። የሚያስቆመን ኃይል የለም በሉት። ሃሌሉያ! ሰርታችሁ ደግሞ ትጨርሶታላችሁ። ሃሌሉያ! ክብር ለሱ ይሁን። ኤፌሶን ምዕራፍ 1 ቁጥር 2 ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሃሌሉያ! ሁሉ ጊዜ አብረን ስንሰብክ ደስ ይለኛል። እስቲ ከእግዚአብሔር ከአባታችን በሉ እስቲ፣ ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእኛ ይሆን። አንዴ እንድገመው። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም እስቲ ላንተ ይሁን ላንቺ ይሁን በሏት። ሃሌሉያ! መጽሐፍ ቅዱሳችንን ስናነብ ሐዋርያው ጳውሎስ በጻፋቸው 13 መልእክቶች ውስጥ ዕብራውያንን ሳይጨምር እየደጋገመ የሚጽፈው ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን የሚል 13 ጊዜ ደጋግሞ ሲጽፍ ትመለከታላችሁ። በ13ቱ መልእክቶች ውስጥ 13 ጊዜ እየደጋገመ የሚጽፈው ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም የሚል 13 ጊዜ ጽፎት እንመለከታለን።
በመጽሐፍ ቅዱሳችን ውስጥ አንድ ነገር ተደጋግሞ የምታገኙ ከሆነ ያ ነገር በህይወታችን ውስጥ አስፈላጊ እንደሆነ የሚያመላክት ነው። ሐዋርያው ጳውሎስ ስለ ጸጋ እየደጋገመ የጻፈበት ዋናው ምክንያት ጸጋ በህይወታችን ውስጥ አስፈላጊ፣ ጸጋ በኑሯችን ውስጥ አስፈላጊ እንደሆነ፣ በአገልግሎታችን ውስጥ አስፈላጊ እንደሆነ የሚያሳይ እንደሆነ እንመለከታለን። የሚገርማችሁ መጽሐፍ ቅዱስ ስታነቡ ቃል በቃል ጸጋ የሚለው ነገር 131 ጊዜ ተጽፏል። ቃል በቃል በብሉይ ኪዳን አንድ ጊዜ ብቻ ሲጻፍ 130 ጊዜ የተጻፈው በአዲስ ኪዳን ነው። 131 ጊዜ ጸጋ የሚለው ቃል በቃል የተጻፈው በአዲስ ኪዳን ነው። ስለዚህ የአዲስ ኪዳን ህይወት ጸጋ ገዝ ህይወት ነው። ሃሌሉያ! እስቲ የአዲስ ኪዳን ህይወት በሉ እስቲ። በጸጋ እየታገዘን የምንኖረው ህይወት ነው በሉ እስቲ። እስቲ የአዲስ ኪዳን ህይወት በሉት። በጸጋ የምንታገዘው ህይወት ነው። የአዲስ ኪዳን ህይወት መንፈሳዊ ህይወት ራስ ገዝ አይደለም። በራሳችሁ የምትኖሩት አይደለም። መንፈሳዊ ህይወት የተቀበልነው ህይወት ራስ ገዝ አይደለም። በእኛ ጥረት፣ በእኛ ጉልበት፣ በእኛ ቅልጥፍና፣ በእኛ በሆነ ዘዴ የምትኖሩት ህይወት አይደለም። የአዲስ ኪዳን ህይወት በጸጋ እየታገዝን በጸጋ እየበረታን የምንኖረው ህይወት ነው። ሃሌሉያ! ለዚህ ነው መጽሐፍ ቅዱሳችን በዕብራውያን ምዕራፍ 4 ቁጥር 16 ላይ እንግዲህ ጸጋን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን ስር በእምነት እንቅረብ ይላል። እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን፣ ሃሌሉያ! ጸጋው የሚረዳ ነው። ኢየሱስ ጌታ ነው። ጎናችሁ ያለው ሰው ጨብጡትና ጸጋው ይረዳሃል በሉት። ሃሌሉያ! ጸጋው አይፈርድብህም በሉት። ጸጋው አይፈርድብህም በሉት። ጸጋው የሚረዳህ ነው በሉት። ሃሌሉያ! የእግዚአብሔር ጸጋ የሚፈርድ ጸጋ አይደለም። በምንም አይነት ሁኔታ ውስጥ ብንገኝ፣ በምንም አይነት ሁኔታ ውስጥ ብንመጣ፣ በዝለት ውስጥ በውድቀት ውስጥ ወድቀን ቢሆን፣ በምንም አይነት ሁኔታ ውስጥ ብንሆን የእግዚአብሔር ጸጋ የሚፈርድብን ሳይሆን የሚረዳ ነው። ሃሌሉያ! ጸጋው የሚረዳ ነው። በጸጋ የምንታገዘው ነው። በጸጋ የምንደገፈው ህይወት ነው። ለምን ይመስላችኋል? እግዚአብሔር ፍጥረትን ሁሉ ሲፈጥር የፍጥረትን ሁሉ ህልውና፣ የፍጥረትን ሁሉ የመኖር ህግ፣ ጥንካሬያቸውን፣ ኃይላቸውን ያስቀመጠው መገኛቸው ውስጥ ነው። ለምሳሌ ውሰዱ። እግዚአብሔር አሳን ሲፈጥር የአሳን መገኛ ያደረገው ውሃን ነው። አሳን ከውሃ ውስጥ አውጥታችሁት በጣም ወደሚያምረው ወደ እናንተ ሳሎን እባክህ ለትንሽ ጊዜ መተህ ኑር ብትሉት በህይወት መኖር አይችልም። ለምን? አሳ በህይወት የሚኖረው ውሃ ውስጥ ነው። ለምንድን ነው ውሃ ውስጥ የሚኖረው? ምክንያቱም ውሃ መገኛው ነው። እነዚህ ዛፎችን ከአፈር ላይ ብትነቅሏቸው በህይወት መኖር አይችሉም። ለምን? መገኛቸው አፈር ነው። የትኛውም ፍጥረት ከተገኘበት ነገር ውጪ መኖር አይችልም። የትኛውም ፍጥረት ህይወቱ፣ ህልውናው፣ እያንዳንዱ ነገር የሚሰራው በተገኘበት ነገር ውስጥ ሲኖር ብቻ ነው። መንፈሳዊ ህይወት ከየት ነው የተገኘው? መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ቁጥር 7 ላይ ምን ብሎ ይናገራል? ጸጋውም በእምነት አድኗችኋልና ይላል። ስለዚህ የዳነው በምንድን ነው? በጸጋ ነው። መንፈሳዊት የተገኘው በምንድን ነው? ከጸጋ ነው። ስለዚህ መንፈሳዊ ነገር በጸጋ የተገኘ፣ በጸጋ የምንኖረው፣ በጸጋ የምንጨርሰው ነው። ሃሌሉያ! ጎናችሁ ያለ ሰው ጨብጡትና መንፈሳዊ ህይወት በሉት። በጸጋ ነው የተገኘው በሉት። በጸጋ ነው የምትኖረው በሉት። በጸጋ ነው የምትጨርሱት በሉት። አይ መንፈሳዊ ህይወት ስልቹ የምንሆነው ወደ እግዚአብሔር ቤት መምጣት የሚያሰለቸን፣ መንፈሳዊ ነገር እንድንሰለች የሚያደርገን ከተገኘንበት ነገር ውጪ መኖር ስለምንጀምር ነው። ከጸጋ ውጪ በእያንዳንዱ ህይወታችን ውስጥ፣ በእያንዳንዱ እንቅስቃሴያችን ውስጥ የሚያስፈልገን የእግዚአብሔር ጸጋ ነው። ምክንያቱም እኔና እናንተ የዳነው በጸጋ ነው። ህይወት ያገኘነው በጸጋ ነው። የምንኖረውም በጸጋ እንደሆነ መጽሐፍ ቅዱሳችን ይነግረናል። ስለዚህ ጸጋ በህይወታችን ውስጥ በጣም አስፈላጊ እንደሆነ መጽሐፍ ቅዱሳችን ይነግረናል። ታዲያ ስለ እግዚአብሔር ጸጋ አስፈላጊነት ለማወቅ
ጸጋው ምን ያህል በህይወታችን ውስጥ እንደሚጠቅመን ለመረዳት ጸጋው በህይወታችን ውስጥ አስፈላጊ እንደሆነ እንድንረዳ ስለ መጨረሻው ዘመን ትንሽ የሆነች ነገር ልናውቅ ይገባል። ቲቶ ምዕራፍ 2 ቁጥር 11 ላይ ቲቶ ምዕራፍ 2 ቁጥር 11 ላይ ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችን የታላቁና የመድኃኒታችን የኢየሱስ ክርስቶስን የክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ በአሁኑ ዘመን እንድንኖር ያስተምረናል ይላል። እስቲ አውጡት። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። እስቲ አብረን እናውጀው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና በሉ እስቲ። ከዚህ በላይ ድም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ዓለማዊ ምኞትንና ኃጢአተኝነትን ክደን የተባረከው ተስፋችንን የታላቁን የመድኃኒታችንን የጌታችንን የኢየሱስ ክርስቶስን የክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመፍራት በአሁኑ ዘመን በየትኛው ዘመን? በአሁኑ ዘመን። ጸጋው በዛኛው ዘመን አይደለም የሚያስፈልገው። ሊመጣ ባለው ዓለም ውስጥ ሊመጣ ባለ ዘመን ውስጥ አይደለም ጸጋ የሚያስፈልገን። ጸጋ የሚያስፈልገን በአሁኑ ዘመን ይላል። የአሁኑ ዘመን ምን አይነት ዘመን ነው? ስለ አሁኑ ዘመን ካልተረዳን፣ የአሁኑን ዘመን ካላወቅን፣ ስለ አሁኑ ዘመን ግንዛቤ ከሌለን ጸጋው ምን ያህል በህይወታችን ውስጥ አስፈላጊ እንደሆነ አንረዳም። ስለዚህ ስለ አሁኑ ዘመን መጽሐፍ ቅዱስ ምን ይላል? ሁለተኛ ጢሞቴዎስ ምዕራፍ 3 ሄደን እናንብብ። ሁለተኛ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ስታነቡ ቁጥር 1 እስከ ቁጥር 5 ድረስ ስትመለከቱ የመጨረሻውን ዘመን በሶስት አይነት መልክ ሲተረጉመው ትመለከታላችሁ። የመጨረሻው ዘመን ከጊዜ አንፃር፣ የመጨረሻውን ዘመን ከሰው ልጆች ካራክተር አንፃር፣ የመጨረሻውን ዘመን ከመንፈሳዊ ህይወት አንፃር ይተረጉማል። ይሄን እኔና የጸጋውን አስፈላጊነት በዚህ ውስጥ እናያለን። ምን ይላል እንግዲህ? እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ እወቅ ይላል ቁጥር 1 ላይ። ስለዚህ የመጨረሻው ዘመን ከጊዜ አንፃር የሚያስጨንቅ ነው ይላል። አሁን እኔና እናንተ ያለንበት ዘመን የመጨረሻው ዘመን የሚያስጨንቅ ዘመን ነው ይላል። ከጊዜ አንፃር ዘመኑ ያስጨንቃል ይላል። ከመቼውም ዘመን ይልቅ ሰዎች የሚጨነቁበት ዘመን ቢኖር ይሄ ዘመን ነው። የተማረው ይጨነቃል፣ ያልተማረው ይጨነቃል። ገንዘብ ያለው ሰው ይጨነቃል፣ ገንዘብ የሌለው ይጨነቃል። ነገስታቶች ይጨነቃሉ፣ ፖለቲከኞች ይጨነቃሉ፣ የሃይማኖት ሰዎች ይጨነቃሉ፣ ታላላቅ የሀገር መሪዎች ይጨነቃሉ። ከመቼውም ዘመን ይልቅ ሰው የሚጨነቅበት ዘመን ይሄ ዘመን ነው። ምክንያቱም የመጨረሻው ዘመን ምልክት አንዱ ከጊዜ አንፃር ያስጨንቃል ይላል። በዚህ ዘመን ሰው ሁሉ ነው የሚጨነቀው። ህፃናት ይጨነቃሉ፣ ታውቃላችሁ። ትልልቅ ሰዎች ይጨነቃሉ። ገንዘብ ያለው ይጨነቃል፣ የሌለው ይጨነቃል። የሀገር መሪ ይጨነቃል፣ ፖለቲከኞቹ ይጨነቃሉ። የማይጨነቅ ሰው አታገኙም በዚህ ዘመን። ለምንድን ነው ካላችሁ የመጨረሻው ዘመን ከጊዜ አንፃር የሚያስጨንቅ ዘመን ነው ይላል። አሁን የምንኖርበት ዘመን የሚያስጨንቅ ዘመን ነው። ስለዚህ መጽሐፉ የሚናገረው ይህም ጸጋ በዚህ ዘመን ውስጥ በሚያስጨንቅ ዘመን ውስጥ የሀገር መሪዎች በሚጨነቁበት፣ ፖለቲከኞቹ በሚጨነቁበት፣ ገንዘብ ያላቸው ሰዎች በሚጨነቁበት ዘመን፣ ገንዘብ የሌላቸውም ሰዎች በሚጨነቁበት በዚህ ዘመን እኔና እናንተን በልዩነት እንድንኖር የሚያደርገን ጸጋው ነው። ሃሌሉያ! ይሄ ዘመንን የምናመልጠው በዚህ ዘመን ውስጥ በተጽዕኖ መኖር የምንችለው፣ በአሸናፊነት መኖር የምንችለው በእግዚአብሔር ጸጋ እንደሆነ መጽሐፍ ቅዱስ ይነግረናል።
ከጭንቀት በላይ መኖር የምንችለው በምስጋና ህይወት መኖር የምንችለው በእግዚአብሔር ጸጋ ውስጥ ራሳችንን ስንለቅ እንደሆነ ይነግረናል። ስለዚህ መጨረሻው ዘመን የሚያስጨንቅ ነው ይላል። ከካራክተር አንፃር ሲናገር ቁጥር 2 ላይ እንደዚህ ይላል፣ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች እያለ ይዘረዝራል ወደታች። እሱን እናንተ አንብቡት። የመጨረሻው ዘመን ከሰው ልጆች ባህሪ ከሰው ልጆች ካራክተር አንፃር ስንመለከት ደግሞ ሰዎች ራሳቸውን የሚወዱ ይሆናሉ ይላል። ታውቃላችሁ፣ አንድ ጥናት ስመለከት በአሜሪካን ሀገር ውስጥ 40,000 ሰዎች ራሳቸውን ይገላሉ በአንድ ዓመት ውስጥ። በዛው 40,000 ሰዎች ራሳቸውን በገደሉበት በዛው ዓመት ውስጥ ደግሞ 400,000 ህዝብ ደግሞ ራሱን ለመግደል ሙከራ አድርጎ ይድናል። ለምን? አሜሪካን ሀገር ሀያላን ሀገር ነች። የኢኮኖሚ ችግር የለባትም። ለምንድን ነው ሰዎች ራሳቸውን የሚያጠፉት ተብሎ ሲጠና አንደኛው ምክንያት ማህበራዊ ግንኙነቱ መፍረስ ነው ይላሉ። ለማህበራዊ ግንኙነት መፍረስ ደግሞ ዋናው ምክንያት ደግሞ ግለኝነት ነው። እዚህ ጋር እንደሚናገረው ራስ ወዳድነት ባለበት ውስጥ ህብረት የለም። ለምንድን ነው ሰዎች ከህብረት የሚቀሩት? ራስ ወዳድ እየሆኑ ስለመጡ ነው። ራስ ወዳድነት ሲኖር ቤተሰብ ይፈርሳል፣ ህብረት ይፈርሳል፣ ጓደኝነት ይፈርሳል። የመጨረሻው ዘመን ምልክት አንደኛው ሰዎች ራሳቸውን የሚወዱ ይሆናሉ ይላል። ሰው ሲፈጠር ማህበራዊ ፍጥረት ነው። ሰው ያለ ሰው መኖር አይችልም። ጎን ያለ ሰው ጨብጥና ሰው ያለ ሰው አይኖርም በሉት። ሃሌሉያ። እኔ ያላንተ መኖር አልችልም በሉት። ሃሌሉያ። ሰው ብቻውን መኖር አይችልም። ሰው ማህበራዊ ፍጥረት ነው። በጣም አንድ የሚያምር ቤት ለሰው ብትሰሩለት፣ ለአንድ ሰው በጣም ዘመናዊ ቤት፣ በጣም የመዋኛ ገንዳ ያለው፣ የተለያዩ በቃ የሚያስፈልገውን ምግብ እንዲበላ ኪችን ውስጥ የተለያዩ ፍሪጆችን አምታችሁ ብታስገቡና በዛ ውስጥ ሁሉ ምግብ ብታረጉለት፣ መዋኛ ገንዳ ያለው ግቢ አስቡት። የተለያዩ ፊልሞችን እንዲያይ ደግሞ በየክፍሉ ውስጥ የተለያየ ሳተላይት ብትገጥሙለት፣ ቲቪ ብታረጉለት እና በመጨረሻም ሰዓት የፈለገህን ነገር አድርግ፣ በቃ ከፈለክ ዋኝ፣ ከፈለክ ብላ፣ ከፈለክ ፊልም ብላችሁ የውጭውን ቁልፍ ቆልፋችሁት ብትሄዱ የሰውየው ስራ መዋኘትም ፍሩቱን መብላት ምናምን አይደለም የሚሆነው። በበሩ ቀዳዳ እንደዚህ ያለ ሰዎችን ማየት ነው የሚጀምረው። ለምን? ሰው ማህበራዊ ፍጥረት ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሰው ያለ ሰው አይኖርም። ሃሌሉያ። ሲጮክ በሉና ሰው ያለ ሰው አይኖርም በሉ እስቲ። የቱንም ያህል ቢሳካል ምን ያስፈልግሃል? ሰው። የቱንም ያህል ስኬታማ ብትሆን ስኬትህ ያለ ሰው አይመጣም። ሰው ያስፈልጋል። ግላዊነት አንዱ ህብረትን ያፈርሳል። እንደ ቤተ ክርስቲያን በአንድነት ማሰብ አለብን። እንደ ቤተሰብ በአንድነት ማሰብ አለብን። ግለኝነትን ከህይወታችን ውስጥ ማውጣት አለበት። ቁጥር 5 ላይ ሶስተኛውን የመጨረሻውን ዘመን ከመንፈሳዊ ህይወት አንፃር ስትመለከቱ ደግሞ እንደዚህ ይላል፣ ከእግዚአብሔር ቃል ተድላን የሚወዱ ይሆናልና የአምልኮ መልክ አላቸው፣ ኃይሉን ግን ምን ብለውታል? ክደውታል ይላል። አሁን የመጨረሻውን ዘመን ሃይማኖታዊ መልክ፣ የመጨረሻውን ዘመን ከመንፈሳዊ ህይወት አንፃር ደግሞ ስታዩት ሃይማኖታዊ መልክ አለ፣ ግን ኃይሉ የለም። ሰዎች የእግዚአብሔር ኃይል አይለማመዱትም። ሃሌሉያ። ኢየሱስ ጌታ ነው። በክርስቶስ ኢየሱስ በኩል እኮ ያገኘነው ጳውሎስ ታውቃላችሁ፣ ኤፌሶን ላይ የሚጸልይበት አንዱ ምስጢር፣ ተንበርክኮ የሚጸልይበት አንዱ ምስጢር የልባችሁ አይኖች ሲበሩ የመጥራቱ ተስፋ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ደግሞስ ከሁሉ የሚበልጠውን በእናንተ ውስጥና ከእናንተ ጋር ያለውን የኃይሉን ታላቅነት ምን እንደሆነ እንድታውቁ ይላል። ሃሌሉያ። ከእናንተ ጋር ያለውን የኃይሉን ታላቅነት ይላል። ቀጥሎ ይሄን የኃይል ታላቅነት ሲናገር ዝቅ ብሎ ክርስቶስን ከሙታን ያስነሳው ይላል። ሃሌሉያ። ይሄ አንተ ጋር ያለው ኃይል ዝም ብሎ ኃይል አይደለም። ኢየሱስን ከሙታን ያስነሳው ኃይል ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስን ከሙታን ያስነሳው ብቻም አይደለም፣ ኢየሱስ ክርስቶስን ከሙታን አስነስቶ በቀኙ ያስቀመጠው ይላል። ሃሌሉያ። ታውቃላችሁ የእግዚአብሔርን የኃይል ታላቅነት በፍጥረት ውስጥ የእግዚአብሔር የኃይል ታላቅነት የታየው እግዚአብሔር ሰማይና ምድር ሲፈጥር አይደለም። የእግዚአብሔር የኃይሉ ታላቅነት የታየው እነዚህን የምታያቸውን ትልልቅ ፕላኔቶችን ካለመኖር ወደ መኖር ሲያመጣ አይደለም።
የሚገርም እኮ ነው። እግዚአብሔር ባለጠግነቱንና የኃይሉን ታላቅነት ያሳየው በፍጥረት ውስጥ አይደለም። ይሄ በደንብ ስሙኝ። የእግዚአብሔር የኃይሉ ታላቅነት፣ የእግዚአብሔር ባለጠግነት የታየው ፍጥረትን ሲፈጥር አይደለም። በጣም ትልልቅ ፕላኔቶችን እንደፈጠረ አውቃለሁ። ምድርን 600 ምናምን ሚሊዮን ጊዜ የሚበልጡ ፕላኔቶች አሉ። እችን እኔና እናንተ የምንኖርባትን ምድር 450 ሚሊዮን ጊዜ የሚበልጡ ትልልቅ ፕላኔቶች አሉ። 27 ሚሊዮን ጊዜ 62 ሚሊዮን ጊዜ የሚበልጡ ትልልቅ ፍጥረቶች አሉ። ምናልባት ይሄንን እኛ የምንኖርባትን ምድር ከዩኒቨርስ ጋር ብታነጻጽሩ ጤፍ ታክላለች ይላል አንድ ጸሐፊ። ያ ማለት ደግሞ አንድ የዓለማችንን ትልቁን ተራራ ውሰዱና ያችን ጤፍ ወስዳችሁ እዛ ተራራ ስር አስቀምጡት ይላል። ምድር ማለት እዛ ተራራ ስር የተቀመጠች ትንሽ የጤፍ ቅንጣት ነች። እኛ ደግሞ በጤፏ ላይ የተቀመጥን ደግሞ በጣም ትንሽ ፍጥረቶች ነን ይላል። እግዚአብሔር በጣም ግዙፍ የሆኑ እግዚአብሔር በጣም ከአእምሯችን በላይ የሆኑ በጣም ውስብስብ የሆኑ ትልልቅ ፕላኔቶችን ትልልቅ ፍጥረቶችን ፈጥሯል። የእግዚአብሔር የኃይሉ ታላቅነት ግን የእግዚአብሔር ባለጠግነት ግን የታየው እነዚህ ሲሰራ አይደለም። ተመልከቱ መጽሐፍ ምን ይላል? እዚህ ጋር እናንብብ። ኤፌሶን ላይ እንሂድ። የኃይሉ ታላቅነት የት ጋር እንደታየ ላሳያችሁ። ኢየሱስ ጌታ ነው። እሺ 18 እና 19 እናንብብ። ይህም የልባቸው አይኖች ሲበሩ የመጥራቸው ተስፋ ምን እንዲሆን በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን። ኤፌሶን ምዕራፍ 1 ቁጥር 19 18 ነው ማነበው። ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው። ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣናት ከኃይላትም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ሁሉ ይታያልና ይላል። ሃሌሉያ። የእግዚአብሔር የመጨረሻው የኃይሉ ታላቅነት የት ጋር ነው የታየው ስትሉ ክርስቶስን ከሙታን ምን ሲያደርገው ሲያስነሳው። ሃሌሉያ። ኢየሱስ ጌታ ነው። ግደላችሁም ጎናችሁ ያለ ሰው ጨብጡትና ኢየሱስን ከሙታን ሲያስነሳው የኃይሉ ታላቅነት ታይቷል በሉት። ሃሌሉያ። እግዚአብሔር በኃይሉ ታላቅነት ኢየሱስን ብቻ አይደለም ከሙታን ያስነሳው። መጽሐፍ ቅዱስ ከእርሱ ጋራም አብሮ እኛን ምን አደረገን ይላል? አስነሳን። ኢየሱስ ሲነሳ እናንተም አብራችሁ ተነስታችኋል። ኢየሱስ ሲያርግ አብረን አድርገናል። በቀኙ ሲቀመጥ አብረን ተቀምጠናል። ሃሌሉያ። ሲመለስ ደግሞ አብረን እንመለሳለን። ሃሌሉያ። ኃይሉን ያሳየው እግዚአብሔር ታላቅነቱን ያሳየው እግዚአብሔር እኛንና ክርስቶስን ከሙታን ሲያስነሳን ነው። ሞት ደግሞ ላይዘን ኢየሱስ ጌታ ነው። ሞት ደግሞ ላይዘው እኛንም ሞት ደግሞ ላይዘን ከክርስቶስ ጋር ተነስተናል። አሁን ያለነው በትንሣኤ ህይወት ነው። ክብር ለኢየሱስ ይሁን። እስቲ ሞት አይዘኝም በሉ እስቲ። ፍርሃት አይዘኝም በሉ እስቲ። በሽታ አይዘኝም በሉ እስቲ። ምክንያቱም አሁን የምኖረው በሉ እስቲ በትንሣኤው ህይወት ነው በሉ እስቲ። የሚገርማችሁ እግዚአብሔር የኃይሉን ታላቅነት ብቻ አይደለም ክርስቶስን ሲያስነሳው ያሳየው፣ ባለጠግነቱን እግዚአብሔር ያሳየው ዓለማትን ሲፈጥር አይደለም። ምክንያቱም የክርስቶስ ኢየሱስ የማዳን ፕሮግራም እጅግ ትልቅ ነው ወገኖቼ። ኤፌሶን 2:7 በሚመጡት ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውንም ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር አስቀመጠን። ሃሌሉያ። ለምን አሜን አትሉም? ሃሌሉያ። ደግሜ ላንብብላችሁ። እንደዚህ ነው የሚለው፣ በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳየን ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን፣ ጸጋውም በእምነት አድኗችኋልና ይላል። እንዴት ድንቅ ቃል ነው! ሃሌሉያ። አሃ ለካ እግዚአብሔር በክርስቶስ ኢየሱስ ወደዚህ ምድር የመጣበት ፕሮግራሙ
እኔና እናንተን የማዳን ብቻ አይደለም። እኔና እናንተን ከኃጢአት የማዳን ብቻ አይደለም። የእግዚአብሔር የመጀመሪያው ፕሮግራሙ እኔና እናንተን ከዘላለም ሞት ማዳን አይደለም። እግዚአብሔር ልጁን ኢየሱስ ክርስቶስን በመስቀል ላይ የሰቀለበት ዋናው ዓላማ የመጀመሪያው ነገር እኔንና እናንተን የማዳን ፕሮግራም አይደለም። የመጀመሪያው ፕሮግራሙ የእግዚአብሔር ፕሮግራም ምን መሰላችሁ? አንድ ጊዜ ተናግሬ ከሆነ አላውቅም። አንድ ጊዜ ታላቁ አሌክሳንደር መንገድ ይሄዳል። ንጉሥ አሌክሳንደር መንገድ እየሄደ ሳለ አንድ ሰው መንገዱ ላይ ይገባና አንድ ድሃ ሰው እባክህን ታላቁ አሌክሳንደር እዘንልኝ፣ እባክህ ችግር ውስጥ ነው ያለሁት፣ የሚያስፈልገውን ነገር እባክህ ስጠኝ ይለዋል። እና ንጉሥ አሌክሳንደር በጣም ያዝንና የነበረውን የወርቅ ሳንቲሞች በሙሉ አንድም እንኳን ሳያስቀር የወርቅ ሳንቲሞቹን አውጥቶ ሰጠው። እና አብሮት የነበረው አጃቢው ጋሻ አጃግሬው ንጉሥ አሌክሳንደር አለው፣ የዚህን ሰውዬ እኮ ችግር ለመፍታት የብር ሳንቲሞቹን ብትሰጠው እኮ በቂ ነበረ። የወርቅ ሳንቲም መስጠት አያስፈልግህም። የብር ሳንቲሙን ብትሰጠው የዚህ ሰውዬ ችግር ይፈታል። ለምንድን ነው የወርቁን ሳንቲም የሰጠኸው አለው። ንጉሥ አሌክሳንደርም ልክ ነህ፣ የብር ሳንቲሞቹን ብሰጠው የዚህ ችግር እንደሚፈታ አውቃለሁ። የኔን ባለጠግነት የሚገልጠው ግን የወርቅ ሳንቲሙ ነው ብሎ ተናገረ ይላል። ሃሌሉያ! የእግዚአብሔር ፕሮግራም የኔና የናንተን ችግር መፍታት ብቻ አይደለም። ኢየሱስ ክርስቶስ ጌታ ነው። የኔና የናንተን ችግር መፍታት ብቻ አይደለም። እግዚአብሔር ወደዚህ ምድር በክርስቶስ ኢየሱስ የመጣው የኔና የናንተን ችግር ለመፍታት ብቻ አይደለም። የኔና የናንተን በሽታ ለመፈወስ ብቻ አይደለም። ከኃጢአት ሊያድነን አይደለም። የእግዚአብሔር የመጀመሪያው ፕሮግራሙ ባለጠግነቱን ለፍጥረት ሁሉ ማሳየት ነው። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ እግዚአብሔር በክርስቶስ ኢየሱስ ወደኛ የመጣው አንድም እኔና እናንተን ሊያድን፣ ሁለትም የእሱን ባለጠግነት ሃሌሉያ! እስቲ ጮክ ብላችሁ እኔ የእግዚአብሔር ባለጠግነት መታያ ነኝ በሉ እስቲ ሃሌሉያ! ፍጥረት ውስጥ እግዚአብሔር ባለጠግነቱን ያሳየው በእናንተ በኩል ነው። ሃሌሉያ! መላእክት ባለጠግነቱን የሚያዩት በእናንተ በኩል ነው። ሰማያት ባለጠግነቱን የሚያዩት በእናንተ በኩል ነው። ፍጥረት ባለጠግነቱን የሚያዩት በእናንተ በኩል ነው። በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከክርስቶስ ጋር አስነሳን። ሃሌሉያ! እኔ ተነስቻለሁ በሉ እስቲ። ከዚህ በኋላ ሞት አይዘኝም በሉ እስቲ። ከዚህ በኋላ ፍርሃት አይዘኝም። ምክንያቱም ከክርስቶስ ጋር ምን ብያለሁ? ተነስቻለሁ። ክርስቶስ ድጋሚ እንደማይሞት እኔና እናንተ አንሞትም፣ ለዘላለም አኑሮናል። በክርስቶስ ኢየሱስ ትንሣኤ እግዚአብሔር ክርስቶስን ብቻ ሳይሆን እኔንም እናንተንም አስነስቶናል። ሃሌሉያ! የሚገርም እኮ ነው። እግዚአብሔር ከክርስቶስ ጋር ካስነሳን በኋላ በቃ የራሳችሁ ጉዳይ ዝም ብላችሁ ኑሩ ብሎ ደግሞ አልለቀቀንም። የቆላስይስ ጻፊ ምን ይላል? ሕይወታችሁ በክርስቶስ በእግዚአብሔር ምን ብሏል? ተሰውሯልና ይላል። እስቲ አብረን እንበለው። ሕይወታችን በሉ እስቲ በእግዚአብሔር በክርስቶስ ተሰውሯል በሉ እስቲ። በማ ተሰውራችኋል ይላል? በክርስቶስ። እንደገና በሉ። በማ ተሰውራችኋል? ጮክ በሉና በማን የተሰወራችሁት? በክርስቶስ። መሰወሪያችን ማን ነው? ክርስቶስ ነው። እሺ፣ ያው ቆላስይስ ደግሞ ሲናገር ምን ይላል? ክርስቶስ የእግዚአብሔር ምንድን ነው ይላል? ሚስጥር ነው ይላል። ክርስቶስ የማን ሚስጥር ነው? እኛ ደግሞ በክርስቶስ ውስጥ ስንሆን ደግሞ ሚስጥር አይደለንም፣ ሚስጥር ነን። በሚስጥር ውስጥ ሚስጥር ነው ያለው። ኢየሱስ ክርስቶስ ጌታ ነው። ሞት እንዳያገኘህ፣ ፍርሃት እንዳያገኘህ፣ እርግማን እንዳያገኘህ፣ ጨለማ እንዳያገኘህ፣ ሰይጣን እንዳያገኘህ፣ ኃጢአት እንዳያገኘህ ሚስጥር በሆነው ክርስቶስ ውስጥ ሚስጥር ሆናችኋል ይላል። ኢየሱስ ጌታ ነው። በክርስቶስ ውስጥ ተሰውሬያለሁ በሉ እስቲ። ግድ የለም በሉት። በክርስቶስ ውስጥ ተሰውሬያለሁ በሉ እስቲ። ሞት አያገኘኝም በሉ እስቲ።
ፍርሃት አያገኘኝም በሉ። የትኛውም ጨለማ አያገኘኝም በሉ። ምክንያቱም በሉ በክርስቶስ ኢየሱስ ተሰውሬአለሁ በሉ። ክርስቶስ የእግዚአብሔር ምስጢር ነው በሉ። በሱ ውስጥ ደግሞ እኔ ምስጢር ሆኛለሁ በሉ። እስከ መቼ ነው ምስጢርነታችን? ምክንያቱም ጌታችን ኢየሱስ ክርስቶስ እስኪገለጥ መጽሐፉ ምን ይላል? እዛው ላይ ኢየሱስ ክርስቶስ በሚገለጥበት ጊዜ እኛም አብረን ከእርሱ ጋር ምን እንላለን? እንገለጣለን። አሁን አያችሁ፣ ከዳንበት ጊዜ ጀምሮ እሱ እስከሚመጣበት ዘመን ውስጥ እግዚአብሔር ወስዶ የጠመቀን የሰወረን ክርስቶስ ውስጥ ነው። ሰውሮ በዚህ ምድር አላስቀመጣችሁም። ሰውሯችሁ በሰማያዊ ስፍራ በቀኝ ተቀምጠናል። አሁን የት ነው ያላችሁት? በቀኙ። ኢየሱስ ጌታ ነው። አያችሁ፣ እኛ በክርስቶስ በአብ ቀኝ አለን፣ ክርስቶስ በእኛ ደግሞ በዚህ ምድር አለ ማለት ነው። አሁን ህይወታችሁ እዚህ የለም፣ በክርስቶስ ተሰውሯል። ሃሌሉያ። እስከ መቼ? እስከዛኛው ቀን ድረስ። እስከ መቼ? እስክንገለጥ ድረስ። ክርስቶስ ሲገለጥ ደግሞ ይላል የሮሜው ጸሐፊ አብረን በክብር። ሃሌሉያ ሃሌሉያ። ጎናችሁ ያለው ሰው አብረ ከክርስቶስ ጋር በክብር ትገለጣለህ በሉት። ሃሌሉያ። ክርስቶስ ሲገለጥ በሉት። ሃሌሉያ። አብረ በክብር ትገለጣለህ በሉት። ኢየሱስ ክርስቶስ ጌታ ነው። ይሄ እግዚአብሔር የኃይል ታላቅነት የታየው በክርስቶስ ኢየሱስ የማዳን ሥራ ውስጥ ነው ይላል። ወደ ሐሳቤ ሲመጣ የመጨረሻው ዘመን ምልክት ግን ይህንን ኃይል ይክዱና የአምልኮ መልክ ብቻ ነው ያላቸው ይላል። ኃይሉን አይለማመዱትም ይላል። ሐሳቤን እየቋጨው ነው። እንግዲህ ዘመንን ከጊዜ አንጻር ስናይ የመጨረሻው ዘመን የሚያስጨንቅ ነው። የመጨረሻው ዘመን ከሰው ልጆች ባህሪ አንጻር ስናይ ራስ ወዳድነትና ገንዘብ ወዳዶች ናቸው ይላል። የመጨረሻውን ዘመን ደግሞ ከመንፈሳዊ ሕይወት አንጻር አንድረም ስንመለከት የአምልኮ መልክ አላቸው፣ ደግሞ ኃይሉን ግን ክደውታል ይላል። በዚህ ዘመን ውስጥ ተመልከቱ፣ በዚህ የሚያስጨንቅ ዘመን፣ ራስ ወዳድነት ባለበት ዘመን ውስጥ፣ በዚህ የአምልኮ መልክ ብቻ ያለበት ዘመን ውስጥ ግን እኔና እናንተ በልዩነት እንድንኖር ጸጋው ያስተምረናል ይላል። ሃሌሉያ። ወደ ቲቶ ልምጣ፣ ላንብብና ልጨርስ። እንግዲህ ምን ይላል ቲቶ ላይ? ሰዎችን ሁሉ የሚያድን ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን የጌታችንን የኢየሱስ ክርስቶስን የክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ በአሁኑ ዘመን እንድንኖር ያስተምረናል። የቱ ዘመን? የአሁኑ ዘመን የሚያስጨንቅ፣ የአሁኑ ዘመን ራስ ወዳድነት፣ የአሁኑ ዘመን የአምልኮ መልክ ባለበት በዚህ ዘመን ውስጥ እኔና እናንተ በልዩነት በአሸናፊ እንድንኖር የሚያደርገን ጸጋው ነው። ሃሌሉያ። እስቲ ለጸጋው ክብር ስጡ። ሃሌሉያ። ይሄ ጸጋ እናንተን በልዩነት እንድትኖሩ ያደርጋቸዋል። ጸጋው አቅም አለው። ጸጋው ጉልበት አለው። ወገኖቼ እናንተን እግዚአብሔር ወደሚኖርበት እግዚአብሔር ወደሚፈልግበት ፕሮግራም እናንተን ሕግ ሊያመጣችሁ አይችልም። በሕግ በኩል ወደዚህ መምጣት አትችሉም። በሕግ በኩል ወደ ቅድስና፣ በሕግ በኩል ወደ ጽድቅ፣ በሕግ በኩል ወደ አሸናፊነት መምጣት አትችሉም። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ሕግ በሙሴ ተሰጥቶ ነበርና ይላል አይደለ? ሕግ በማ ተሰጥቷል? በሙሴ ተሰጥቶ ነበር። ጸጋና እውነት ግን በክርስቶስ ኢየሱስ ሆነልን ይላል። ስለዚህ ጸጋ ከሕግ ጎን አይደለም የቆመው። የቆመው ከምን ጎን ነው? ከእውነት ጎን ነው። አያችሁ፣ ሕግ በሙሴ ተሰጥቶ ነበር፣ ሕግ ብቻ። ከዛ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። አሁን ጸጋ ከእውነት ጎን እንጂ ያለው ከሕግ በኩል የለም። ሕግን የሚሰብኩ ሰዎች ከጸጋ ይጎላሉ። ሃሌሉያ። እውነት ያለው በጸጋ በኩል ነው። ሃሌሉያ። ጸጋም ያለው በእውነት በኩል ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የተሰጠን እውነት የጸጋ እውነት ነው። ሃሌሉያ። የተሰጠን እውነት የጸጋ እውነት ነው። በህይወታችሁ ጸጋ ወደጅ ያስፈልጋል። አሸናፊ ሆነን ለመኖር ጸጋ ያስፈልገናል። ለመስጠት ጸጋ እንደሚያስፈልግ ታውቃላችሁ። ሐዋርያው ጳውሎስ የመስጠትን ጸጋ ስለሰጣችሁ ይላል። መስጠት እኮ ጸጋ ነው። ኢየሱስ ጌታ ነው። መስጠት ጸጋ ነው። ቢገባ መስጠት ጸጋ ነው። ናስቲ እግዚአብሔር ሰው ልስጣው እስቲ
1 ሚሊዮን ብር የማጅ ነው ከላይ ያለው ይሁን አለ ሆነ አለ የማጅ ነው ከላይ ያለው የእግዚአብሔር አይደለም የኔ እጅ ነው ይሄ የማጅ ነው ከላይ ያለው ሁሉ ጊዜ የሚሰጡ እጆች ከየት ናቸው ሃሌሉያ ጎናቸው አርሶ ጨብጡና የሚሰጥ እጅ ሁሉ ከላይ ነው በሉት እግዚአብሔር ይባርክ እስቲ እንደገና ነገሩ ጨብጡትና የሚሰጥ እጅ ከላይ ነው በሉት ሃሌሉያ ደጋሙና በሉት የሚሰጥ እጅ ከላይ ነው በሉት ሃሌሉያ የሚሰጥ እጅ ሁሉ ጊዜ ከላይ ነው ያለው ሃሌሉያ እግዚአብሔር ይመስገን መስጠት ጸጋ ስለሆነ ነው በመስጠት ውስጥ ያለውን መትረፍረፍ በመስጠት ውስጥ ያለውን በረከት በመስጠት ውስጥ ያለውን ተአምራት በመስጠት ውስጥ ያለውን ነገር ብትመለከቱ በጣም ነው የሚገርመው ወገኖች ይሄ ዓለም ላይ በጥረት ብቻ የሆነ ቦታ ላይ መድረስ አትችልም ለምን ሩጫ የፈጣኖች ነው ሰልፍ ያያላል ባለጠግነት ያስታዎች ነው ይላል አንተ ፈጣን የምትል ካንተ የሚሻሉ የሚፈጥኑ ሰዎች አሉ ለእስራኤል ሰዎች እኮ ያላቸው ይሄንን ነው እናንተ በፈረሶቻችን እናመልጣለን አላችሁ ይላቸዋል እግዚአብሔር ግን የጠላቶቻችሁ ፈረስ ከናንተ ይልቅ እጅግ ይፈጥናሉ አላቸው ደግሞ እሱ በፈረስ ማመልጥ አትችሉም ማለት የሚያስፈልገን የእግዚአብሔር ጸጋ ነው ሃሌሉያ የእግዚአብሔር ጸጋ ሲገባችሁ የሰጣችሁትን አትቆጥሩም ወገኖቼ 1 ሚሊዮን ሰጥቻለሁ የሚቀጥለው አትልም ጸጋ ይበዛለት ሰው ዝም ብሎ ነው የሚሰጠው ሃሌሉያ እስቲ ዝም በየሰጣለው በሉ እስቲ ሃሌሉያ ይሄ እኮ ህግ ስለሆነ ነው ህግ እኮ ስለሆነ ነው ተመልከቱ እግዚአብሔር እኮ በዘመናት ውስጥ በጽድቅ ተራራ ላይ የአንድ ልጅ አባት ሆኖ ነበር የሚኖረው የአንድ ልጅ አባት ነበር እግዚአብሔር አምላክ አንድ ቀን ብዙ ልጆችን የራሱ ማድረግ ሲፈልግ ብዙ ልጆችን የሱ ማድረግ ሲፈልግ በጽድቅ ተራራ ላይ ይኖር የነበረውን አንድ ልጁን ዘራ ይላል መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ሲያስተምር ምንድነው ያለው የስንዴዋ ቅንጣት ወድቃ ካልበሰበሰች ሕይወትን አትሰጥም አለ ስለዚህ እግዚአብሔር ዝም ብሎ ቢቀመጥ ኖሮ የአንድ ልጆች አባት ነበር ሆኖ የሚቀረው የብዙ ልጆች አባት መሆን ሲፈልግ ግን አንዱን ስንዴ ዘራ ሃሌሉያ ያ ስንዴ ሞተ ተነሳ እኛን ሁሉ የእግዚአብሔር ልጆች አደረገ ሃሌሉያ እስቲ ክብር ስጡ ሃሌሉያ በዘሩ የተገኘን እኮ ነን እኛ አያችሁ መስጠት ማለት እንደ ፎቶኮፒ ማሽን ነው አይደል ፎቶኮፒ ማሽን አንድ ነው ወረቀት የምታስገባው ፕሪንት የሚያደርግልህ ግን እሺ ነው ያዘዝከውን ያህል ይሰጣል ምዘራው አንድ ነው ምሰበስበው ግን እሺ ነው ሃሌሉያ እስቲ ጎናችሁ ያለውን ሰው እንደዚህ በሉት መስጠት በሉት መብዛት ነው በሉት እስቲ ያለ በሰጠ ቁጥር ትበዛለህ በሉት እስቲ መስጠት ጸጋ ያስፈልጋል የምንቆጥረው ጸጋ ስለጎደለን ነው ይሄን ያህል ሰጥቻለሁ ደግሞ አሁን ለምንድን ነው የምንሰጠው ምንለው ጸጋ ስለጎደለን ነው የእግዚአብሔር ጸጋ በእናንተ ላይ ይመጣል የምትሰጡትን አትቆጥሩም ሃሌሉያ ክብር ለኢየሱስ ይሁን ታውቃላችሁ አንድ ጊዜ አንድ ቤተክርስቲያን እንደው አንድ ቀን መጣ የዘር ህግ አስተምራለሁ የእግዚአብሔር ሰው አንድ ጊዜ አንድ ቤተክርስቲያን ውስጥ ሳስተምር አሁን ኢየሱስ ክርስቶስ ቢመጣ ይሄን ተናግሬ ጨርሳለሁ አሁን ኢየሱስ ክርስቶስ ቢመጣ የት ይቀመጣል ብላችሁ ታስባላችሁ ብዬ ጠየቁ ምናልባት በጣም መዝሙር ስለሚወድ ዘማሪዎች ጋር አምልኮ ስለሚወድ ዘማሪዎች ጋር ነው የሚቀመጠው ኢየሱስ ክርስቶስ በጣም ልጆችን ስለሚወድ እዛ ሰንዴ ስኩል የሚማሩበት ቦታ ጋር ሄዶ የሚቀመጠው ኢየሱስ ቢመጣ የት ይቀመጥ ይሆን መጽሐፍ ቅዱስን ሳነብ አንድ ቦታ ብቻ ኢየሱስ ክርስቶስ ተቀምጦ ነበር የሚል አንብቤያለሁ የት እንደሆነ ታውቃላችሁ በመባ መሰብሰቢያው ስር እንዴት እንደሚሰጡ ያይ ዘንድ በመባ መሰብሰቢያው ስር ተቀምጦ ነበር ይላል አሁን ኢየሱስ ቢመጣ እኛ የተቀመጥንበት እዚህ ቦታ ነው ዘማሪዎች ጋር ነው ህፃናት ጋር ይመስላችኋል የሚቀመጠው አይደለም የሚቀመጠው በመባ መሰብሰቢያው ስር ነው ሃሌሉያ እስቲ ጎናችሁ ያለው ሰው ጨብጡትና ኢየሱስ ቢመጣ በሉት እስቲ በመባ መሰብሰቢያው ስር የሚቀመጠው በሉት እስቲ ለምን
እንዴት እንደሚሰጡ ያይ ዘንድ ምን ያህል እንደሚሰጥ አይደለም የሚለው እንዴት እንደሚሰጡ ሞቲቫቸውን ነው የሚያው ኢየሱስ። ሃሌሉያ! እንደገና አጨብጭቡ። ሃሌሉያ! እንዴት ነው የምትሰጡት? ጸጋ ሲበዛልህ በልግስና። ክብር ለኢየሱስ ይሁን። ዛሬ ጸጋ ይብዛለን። ሃሌሉያ! የመስጠት ጸጋ ይብዛለን። የአገልግሎት ጸጋ ይብዛለን። አሸናፊዎች የምንሆንበት ጸጋ ይብዛለን። ተነስተን ቆመን እንጸልያለን። ሃሌሉያ! ሃሌሉያ! በእግሮቻችን እንቆማለን። ጸጋ እንዲበዛልን የእግዚአብሔር ሰው ወደዚህ መጥቶ ይጸልይልናል። እግዚአብሔር ጸጋን በላያችን ላይ በኃይል እንዲለቅ ወገኖቼ፣ ስለ ጸጋ ተምረናል። የእግዚአብሔር ጸጋ በላያችን ላይ ይበዛል። ክብር ለሱ ይሁን። በእግሮቻችን ቆመን እንጸልያለን። ሃሌሉያ! ክብር ለጌታ ይሁን። አሜዚንግ ነው። ባይዞ የዛሬው ትምህርት ያበላሻቸዋል። ለህግ ብልሽት ነው የሚወጣው። ሳካራዳስ በቃ ሃይማኖት አፈር በላ። እኔ እኮ እዚህ አበድኩኝ። እግዚአብሔር የተትረፈረፈውን ጸጋ ሊያሳይ ዝም ብለን አንዴ ጸጋውን ብቻ እናመስግን። አመስግኑት። ሃሌሉያ! 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 በልሳኖቻችሁ እያወራችሁ አመስግኑ። ጥቂት ደቂቃ ማላካቦቻና ማካባዳ ለኔ ስለበዛው ጸጋ ስለተትረፈረፈው በኔ ላይ ስለታየው ደካማ ሲያገኝ ስለሚበዛው ጸጋ አመሰግንሃለሁ በሉት። ወይ ቁሙ፣ ሁላችሁም ቁሙ። ሃሌሉያ! እንዲሁ በነፃ እንዲሁ በነፃ በጸጋ ይኸውላችሁ ብዙ ሰው ቸርቹን ይመጣና የገነባነውን ግንባታ ሲያይ ይደነግጣል። ምክንያቱም የማልፍበት ሰልፎች ብዙ አይደሉ እንዴ? በዚህ ውስጥ ሰራው ወይኔ ጉድ ያለውን ነግሬያችኋለሁ። ሁሉ ነው የሚደነግጠው። እና ቀደም ለፓስተሩ እንዲህ ይሄ ቤት ሁሌ ለሰው ምለው የምህረትና የጸጋ ምልክት ነው። የእጅ አይደለም፣ የኔ ጉልበት አይደለም፣ የሱ የእርዳታው ምልክት ነው። እና በህይወታችሁ የመጡ ድሎች ጠቅላላ የፈረስ አይደሉ፣ የገንዘብ አይደሉ፣ ተናገር እንጂ የኮኔክሽን አይደሉ፣ የምህረትና የጸጋ ውጤቶች ናቸው። አመስግኑ፣ ዝም ብላችሁ አመስግኑ። ምስጋና ሃሌሉያ! እናመሰግንሃለን። አረ ሰው የለማ። አሁን አጃቢተው እኔ በግሌ በራሴ ስለ በዛልኝ ምህረትና ጸጋ አመሰግናለሁ። በጸጋ ስለሆነ የምታስተዳድረኝ አመሰግናለሁ። በጸጋ ስለሆነ ሞገስ የሰጠኝ አመሰግናለሁ። ለኔ ስለተትረፈረፈው ጸጋ ባርካለሁ። ክብሩ ሁሉ ለአንተ ይሁን። እናመሰግንሃለን። ይሁን አለ።